ገብርኤል ማየት ፈልጋለሁ አልኩኝ ገብርኤል ኃጢያተን ያነበው ሚካኤልስ በግራ በኩል ያለው ነው እመቤታችንን ማየት ፈልጋለሁ አልኳቸው ገባው ስጠመቅ ሞቺ ለፍርድ ቀረብኩኝ እሺ ጸጉርህንስ እንደዛ ያሳደክበት ምክንያት ምንድነው ጸጉሬን ያሳደኩበት ነው በሬ ይታረዳል ከብት ይታረዳል እንጀራ ዳቦ በወንዝ ላይ የማይደረግ ነገር የለም ጠንቋውና እንደታው ታጅበን ማለት ታዲያ እኔስ መቼ ተጠመቀ እንዴ ተጠመቀያለሁ በስመ አብ ወወልድ ወመንፈስ ቅዱስ አለች ምን ነው እንዴት ተዋሻለህ አለች በምን ምክንያት ሳትጠመቅ ከዛ ስትባረር አይችል አለችኝ ቦታው ላይ መልቀቅ የማይፈልጋል ይሁለት ሰዎች አዳራሽ ሰርተን ሻይ ቤትም መጠጥ ቤትም እንከፍታለን እዛው ቤተክርስቲያን እዛው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ሰላም እንደምን አላችሁ ይህ ዶርቃ ሚዲያ ነው በእያላችሁበት የእግዚአብሔር ፍጹም ሰላም ይብዛላችሁ ዛሬም እንደተለመደው በዶርቃ ሚዲያ አንድ እንግዳ ይዤላችሁ ቀርቤያለሁ ከእንግዳዬ ጋር አስተዋውቃችኋለሁ አብራችሁን ከኛ ጋር እስከ መጨረሻ ድረስ ቆዩ ሐሳብ አስተያየታችሁን በኮሜንት ጻፉልን ለሚዲያው አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ ጥሬና ክብረ ስቱዲዮ ስለመጣህ ከልብ አድርጌ አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆያችሁ እስቲ ስምህን ማንን በል ስምህን አስተዋውቀንና ከየት እንደመጣህም ግለጽልን ሲሳይ ዓለም እባላለሁ ከደብረ ብርሃን ነው የመጣው ደብረ ብርሃን ትንሽ ወደ ገጠር ወጣ ይላል ያለውበት የግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳም ቤተክርስቲያን እዛ ነው ያገለግልኩ ያለው መልካም እስቲ እንግዲህ ሲሳይ ማን ነው ከሚለው እንጀምር እስቲ ለአድማጭ ተመልካቾች ሌላ እንዳይመስላቸው ዲያቆን ነህ ቄስ ነህ ምንድነው እስቲ ምንም ማእመን ነኝ እኔ የዘው ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳም እዛው አካባቢ ተወልጄ ነው ያደግኩኝ ያው በልጅነቴ ትንሽ ያው የአካባቢያችን የሀገራችን አስተዳደጋችን ትንሽ ለየት ይላል የቤተክርስቲያን አገልጋይ መሆን ፈልጋለሁ ግን ያው እንደ ፍላጎቴ ያልሆነልኝም ከልጅነቴ ድቁና በቤተክርስቲያን ድቁና መማር ፈልግ ነበር ጓደኞቼ ሲማሩ ያው እኔም ከነሱ ጋር ልማር ልሄድ ስል እናቴ ተከለከለኛለች ቤተክርስቲያን ከመሄድ ይልቅ ጠንቋይ ቤት በሄድላት ደስታዋና ተደሰታለች ጠንቋይ ያለ እዛው አካባቢ ያለው እዛው ጠንቋዮች አሉ እንደውም መስከረም 17 በወንዝ ላይ ነው የምናከብረው አካባቢ በአዳም ዶኮ ማለት ነው ቤተክርስቲያን ፍላጎት የለኝም መቃያው ከቤተክርስቲያን ከቤተሰብ ውጪ ፍቃድ ውጪ መውጣት አልችልም ቀጤማ እያጨደሁ ምን ይያልኩ ጠንቋይ ቤት እጂ ሄድና እዛ ጎዘጉዝ ነበር እናቴ ታዝይ ነበር ለምን እንደሚጎዘጉዘው ያው ክብረ በዓል እዛው ጠንቋይ ቤት ነው የምናከብረው መስከረም 17 መስከረም 17 እኮ የጌታችን የመድኃኒታችን እኛ በወንዝ ላይ ነው በሬ ይታረዳል ከብት ይታረዳል እንጀራ ዳቦ በወንዝ ላይ የማይደረግ ነገር የለም ጠንቋውና እንደታው ታጅበን ማለት ያውን ሃይማኖታዊ ትውፊቱና ሥርዓቱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል አከባበር መስቀል እንግዲህ አይሁድ በክፋት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል በቆሻሻ ደብተው ቀብረውት ስለነበረ ያው የመስቀሉ ደመራ ተደምሮ በጢስ ምልክት እሌኒ ንግስት ተመርታ እንግዲህ ከሶስቱ ተራሮች መካከል አንዱን ቁፋሮ ያስጀመረችበት ነው ቤተክርስቲያን ይሄን ያያሰበች ነው የምታከብረው የጠንቋዩስ ደግሞ ምንን መሰረት ያደረገ ያው አጋንንትን በማምለክ ነው አጋንንትን ነው የሚያመልከው እዛው ወንዝ ላይ
ብርቱካኑ ምኑ የሚቀር ነገር የለም። ብዙም ነገር እዛ ላይ እንትን ነው የሚያከብሩት። ይቀርብለታል አጋንንት እዛ ስናከብር እኔ ያው ተገድጄም ቢሆን ፍላጎቴ በቤተ ክርስቲያን በቃ ጓደኞቼ ድቁና ሲማሩ እጓጓለሁ። በህልክ እንጨት ፈለጥኩኝና ደብረ ብርሃን ወጣው። 3 ብር አንድ ጭነት 3 ብር ሸጥኩኝ። 2 ብር ከልጆች ተበደርኩና በ5 ብር ውዳሴ ማርያም የግዕዟን ገዛው። ከብት ስናግድ በእረኝነት እሱን እናንተ የምትማሩትን ለኔ ንገሩኝና እኔም ልሸምድድ አልኳቸው። ውዳሴ ማርያምን እስከ ሐሙስ ድረስ ቀጠልኩኝ። ከዛም በኋላ እኔም ዋልኩኝ። ትንሽ ያው እድገት ሲጨምር እኔም ከዛ ከከተማ ወጣሁኝ። ስወጣ ሰውም አስታረቀኝና በቤተሰብን ከማዘር ጋር ተጣልተን ነበር የወጣው። እንደገና ያው ታርቀን እንደገና ያው ዘው ከብቶችም እያገርኩኝ እንትን እያልኩ ጓደኞቼ አቦ ገዳም መጋቢት 5 ይከብራል አቦ ገዳም ደብረ ብርሃን። እዛ ሲሄዱ እኔም ልሂድ አልኳት። እናቴ አትሄድም አለች፣ ከለከለች። በቃ ከሄድክ በዛው ትጠፋለህ እንጂ ወደዚህ አትመጣም አለች። ቤቴ አትገባም አለች። በዛው ጠፋለሁ እንጂ እኔም ወሰናለሁ አልቀርም አልኩኝ። ከዛም በኋላ እንዳልሄድ ምን ታደርጋለች? ቀኑ ቅዳሜ ነው። ደብረ ብርሃን እንጨት ማገዶ ይዘህ ትወጣለህ። እሺ ያልኳት እምቢ አልኳት። ከዛም በኋላ እንጨቱን ፈለጥኩኝ። ነገ ለሊት እንግዲህ ጭኜ ልሄድና እሷ ስንቅም ምንም ለ3 ቀን ነው የምንሄደው። ስንቅም አትቋጥርልኝም። እዛ እንዲሄድ ቤተክርስቲያን እንዲሄድ አትፈልግም። ከዛም በኋላ እቤት ማታ አህዮች ከብቶች ምናምን ሳስገባ አንድ አህያ ጎረቤት ትገባብኛለች። ሄጄ ላወጣ ስል አንድ ሴት ወልዳለች እዛው ቤት እዛ ገብታል። ከዛም በኋላ ቤተክርስቲያን አትሄድም የታባህ ምናምን አለችኝ እናቴ። አራስ ቤት ስለገባው ቤተክርስቲያን ልከለክል ነው። ውጪም ቢሆን አቦ ገዳም ምን አይነት እንደሆነ ማላቅም፣ ግን መሄድ ጓጉቻለሁ። ከዛም በኋላ ያንን እንጨት እንትን አልኩኝ። ለሊት ደበቅኩኝና ሃይላንድ በውሃ ወሰድኩና ለሊት 10 ሰዓት አየኝ ጭኜ ወደ ደብረ ብርሃን ሄድኩ። መንገድ ላይ የቄስ ቤት አቃለ መንገድ ላይ እንዲህ አቦ ገዳም ልሄድ ነበር እና ዛሬ ትናንትና የወለደች አንድ አራስ ቤት ገብቻለሁ እና መጠመቅ ይችላል ወይስ አልችልም ጠየቅኳቸው። አረ ማንም አይከለክልም፣ መጠመቅ ትችላለህ ከተረጨ አሉኝ። ረጩኝ። እኔ አህያዬን ይዤ 7 ብር ሸጥኩኝ እንጨቱን። ብሩንም አህያውንም ላኩላት ለእናቴ። ለምን ወደዛ ከሄድኩኝ ተደበድበኛለች። አቦ ገዳም እንግዲህ በዛው ለመጥፋት አስቤያለሁ። ከዛም በኋላ መሄጃም የለኝ ትራንስፖርትም የለኝ። አሁን 4 ሰዓት ምናምን ሆነ ራበኝ። ኪሴ ብር የሚባል የለም። ጠባሴ አካባቢ ሆኜ ገብርኤል ቤተክርስቲያን አለ ወደዛ ዞርኩና ተሳለም። እንደው የሚበላውን ነገር እንደው ብታዘልኝ ምን አለበት? እኔ ምንም የለኝ ብር የለኝ ሆነ የለኝ አልኩና ያኔ ባጃጅ የለም። አንድ ሴትዮ እንትን ከሰል ጋሪያታ ከሰል እባክችልኝ እዛ ጋር ድርስልኝ ጋሪ አጥቼ ነው አለች። እሺ አልኩኝ። ያንን ተሸክሜ ወዴት እየሄድክ ነው? አቦ ገዳም ለወርድ ነው። እሺ ተባረክ የኔ ልጅ ና እቤት አድርስልኝ አለችኝ። እቤት አደረስኩላት። እንጀራዬም አንድ እንጀራ ሰጠችኝ። ወጥ በላው። 10 ብር ሰጣኝ። በዛ በ10 ብር በ50 ሳንቲም 2 አምባሻ ገዛው። 9 ብር አንድ ብር በፊቷ ናት። እሷን 10 እየቆጠርኩ አቦ ገዳም ሄድኩኝ። 3 ቀን ተጠመቅኩኝ። አቡነ ገብረ መንፈስ ቅዱስ ያው እኛ በተለምዶ አቦ ገዳም ስለምንል አቡነ ገብረ መንፈስ ቅዱስ። ከዛም በኋላ እዛ ተጠምቀን በ3ኛው ቀን ተመልሼ ገባው።
ከገባሁ በኋላ ያው ዱላም ቢከተለኝ ምንም ቢለኝም ቢቆጡኝም እንትን አልኩኝ። ከዛም በኋላ ከከተማ ከዛ ከገጠር ወጣሁ፣ ከተማ ገባሁ። ከተማ ከገባሁ በኋላ ጉዞ ተለጥፎ አየሁ። ጉዞ ተለጥፎ ሳይ መልከ ጸዲቅ ነው የመጀመሪያ ጉዞ ሄድኩኝ። መልከ ጸዲቅን ሄድኩኝ። አቡነ መልከ ጸዲቅ ገዳም እዛ ሄጄ ከዛም በኋላ የመቀዘው ገዳማቱን ስርዓት ሳይወጣ ማረከኝ። ሁሌም ጉዞ ሄድኩኝ አልኩኝ። ከዛን በሬ ሀገር መድኃኔዓለም ወጣሁ። ከየት? ከዛው ከደብረ ብርሃን ከመልከ ጸዲቅ በምን ሁኔታ ተመለስክ? በቃ ሁሌም ጉዞ እንዲሄድ አደረገኝ። በቃ ጉዞ መሄድ ፈለኩኝ፣ መንፈሳዊ ጉዞን። መጀመሪያ እዛ ቦታው ላይ እንደዚህ ልትማረክበት የቻልከው ምን አየህ? አጽሞቹን እዛ የቅዱሳን አጽሞች አየሁ። ጸበሉንም እዛው ተጠምቄ በቃ ስርዓተ ቤተክርስቲያን ሰው ካለባበስም ከሁሉም ነገር መጀመሪያ ያየሁት በቃ እዛ ቦታ ላይ ነው። ሁሉም ነገር ወደ መንፈሳዊ ህይወት እንድነሳሳ ያደረገኝም እዛ ቦታ። በቃ ማንኛውም ጉዞ ቦታ ገዳማት ብሄድ ደስተኛ ነኝ ብዬ በራሴ ወሰንኩ። ከዛን እርሶስ እንዴት ነው የጀመሩት? አኗኗርስ እንዴት ነው? የነሱን ህይወት ታሪክ ጠየቅኩኝ። ዝርዝር አድርጎ ነገሩኝ። ዋሻ ቁፋሮ ነበረ፣ ሰው እየቆፈርኩ ይሄ እንደ ጾም ስግደት ሰጡኝ። አንድ ሳምንት እነሱ ከቆየው እንደው ገዳምስ የሚመሰረተው የሚጀመረው እንዴት ነው? ምን ማድረግ አለብኝ? ገዳም መጀመር ያለብኝ ብጀምርስ፣ ገዳም በመሰረትስ እንዴት ነው? እንዴት መጀመር እችላለሁ አልኳቸው። ልብህ ነው የሚያስፈልገው፣ ገንዘብ አያስፈልግም። ልብህን ለሱ ከሰጠህ ገንዘብ ራሱ ለራሱ ይመጣል። አንተ ራስ በብር ሀብት ቢኖር ምን ቢኖር ገዳም መስራትም አትችልም። መጀመሪያ የሱ ባሪያ መሆን፣ የሱ አገልጋይ መሆን አለብህ። በፊት እንዴትስ ነበር ያደግከው? እኔ እንደዚህ ነው፣ በጠንቋይ ቤት ነው ያደግኩኝ። መንፈሳዊ ህይወትን ጠልቄም አላቅም አልኳቸው። እንዴት ጠንቋይ ያለ ሀገር ላይ? አዎ አለ። ታዲያ አሁንም አለ? አዎ። ታዲያ እሱም ማጥፋት አትሞክርም? እንዴት ነው ማጥፋት የምችለው? እንዴት ላጥፋ አልኳቸው። መስከረም 17 ነው አይደል እዛ የሚከብረው? አዎ። አንተ እንግዲያውስ ሰው ሞኝ ይለዋል። በሬ ግዛና አለ። በሬውን ግዛና ድግስ ደግሰ እዛው አቅራቢያ ያለው ቤተክርስቲያን ገብርኤል ቤተክርስቲያን አለኛ ጋር እዛ ኑና ብሉ በላቸውና ጥራቸው። ከዛ ህዝቡ ለመብል በዛ በመብል ህዝቡንም ተሰበስባለህ። ከዛም በኋላ ትምህርት፣ ስብከት፣ ወንጌል ይሰጣል። ቀስ በቀስ እነሱ መለስ አሉ። እሺ አልኩኝ። ድግስ ደገስኩኝ። ከብታርጄ ገብርኤል ቤተክርስቲያን እዛ ግን ከደገስኩኝ በኋላ እንደው አስጨነቀኝ። ሰው ጠንቋይ ቤት ነው የሚሄደው፣ ማን ነው መጥቶ የሚበላልኝ ብዬ ተጨነቅኩ። ከዛም በኋላ እንደው ገብርኤልን እባክህ እርዳኝ፣ አግዘኝና እነዚህን ሰዎች ወደ ራስህ እንድትመልስልኝ እባክህ እለምንሃለሁ። ህዝቡን የምትመልሰው ይሄን ጠንቋዩን አንድ ነገር ስታደርግልኝ ነው አልኩት። እባክህ የሚመለስልህ ከሆነ ለንስሐ አብቃው፣ የማይሆን ከሆነ ይሄ ሁላ ህዝብ ከሚጠፋ ጠንቋዩን በቃ ግደልልኝ ብዬ ነው የለመንኩት። ከዛም በኋላ መስቀልም ደረሰ። ህዝብም እዛ ቦታ ላይ መጣ፣ ማክበር ጀመረ። ከዛን ሰው እዛ ጨሌህን የጥለሽ መተሻል ምናምን ይባባላሉ እዛ። ከዛም በኋላ ጠንቋው ሲጠየቅ ጠንቋው ሊሞት አልጋ ላይ ተኝቶ ነው ያለው ተባለ። የዕለቱ ዕለት ወንዝም አልወረደ፣ ቤተክርስቲያንም አልሄደ። ህዝቡ ግን እዚሁ ቤተክርስቲያን መብሉንም መጠጡንም እዛው እንደ ንግስ አክብሮ መስከረም 17 ማክበር ጀመር።
በአመቱም እንደዛው ማክበር ጀመርን። መስከረም 17 በቤተ ክርስቲያን ተቀየረ። ከዛም በኋላ አሁን እንደው ለጉራ ነው እንጂ አሁን ይሄንን የሚሰራው ዘልቆ በሰራና እንዲህ ባደረገ ተባለ ህዝቡ። በአመቱም እንደዛው ንግሱን ሲከበር በዓሉ ሲከበር ጠንቋው ደግሞ ምን ይሆናል አይኔ ተጋረደብኝ ብሎ አይኔ ማየት አቅቶኛል አይኔ ጋረደኝ አለ። ወይ ወንዝም አልሄደ ወይ ቤተክርስቲያንም አልሄደ። በአመቱ ታመመ ያ ሰውዬ ያ ጠንቋው ማለት ነው። ከዛም በኋላ በሶስተኛው አመት እኛ አባት የበሬ ሀገሩ ያንተም ያምልኮ ድግስ ዝም ብሎ እንዳይሆን ጽላት መስቀለ ክርስቶስን ጽላት አስገባሪ እዛው ገብርኤል ታቦት እንዲወጣ መስከረም 17 እሺ ያልኩኝ መስቀለ ክርስቶስን በሶስተኛው አመት አስገባው እዛው ገብርኤል ቤተክርስቲያን። እዛ ከገባ በኋላ አሁንም ድግስ እየደገስኩ ያለው አሁንም ያ ሰውዬ እግሩ ሽባ ይሆናል በሶስተኛው ጊዜ ማለት እዛን ጫጫ ከተማ ሄደው እዛ ሐኪም ቤት ይሄዳል። እኔም ሄድኩና እዛ ልጠይቁ ሄድኩ። አንተ ምልክት እየሰጠህ ነው እግዚአብሔር ለምን ማትመለሰው? ዛሬ የመስቀል ዕለት ትታመማለህ በማግስቱ ትድናለህ። ይሄ ምልክት እንዲሆን እያስተማረህ ነው። ወይ ወንዝም አልሄድክም ወይ ደግሞ ቤተክርስቲያንም አልሄድክም። ለምን ንስሐ ገብተህ ለምን ለስጋ ወደ ማትበቃም አልኩት። አይ ጊዜ ገና ነው መመለስ አይቀርም ግን እመለሳለሁ። አሁን ግን ያልጨረስኩ ነገር አለ። እዛው ምንትን አለ በየአመቱ ያ መስቀል ያው ህዝቡ ሁሉ እንዳለ አሁን ያ ወንዝ ላይ የሚከበረው መስከረም 17 ሁሉም ነገር ቀርቶ ሁሉም ወደ ቤተክርስቲያን ተመልሶ እንትን ብሎ አሁንም ደግሞ በመሃል ይሄንን ዮሐንስ ጀመርኩ። በጣም የሚገርም ነው ማለት አሁን በዛ ጊዜ አንተ እንደነገርከኝ ወጣት ነኝ ልጅ ነኝ አልክ። ይሄንን ድግስ ደግሰህ በሬ አርደህ የምታበላበትን ገንዘብ ከየት አመጣው? ጅብሰም ሰራተኛ ነኝ እና ብር አገኛለሁ። ጅብስ ቀለም መብራት ዝርጋታ ምናምን እንደዚህ ይሰራል ባለሙያ ነኝ። መልካም እንግዲህ አሁን ደግሞ ባለህበት ሁኔታ የት ነው የምታገለግለው? እዚህ አሁን ያው እዚህ ዮሐንስ ነኝ። ግራራ አንበሳ ጫጫ ክፍለ ከተማ ግራራ አንበሳ ቀበሌ መጥምቀ መለኮት ቅዱስ ዮሐንስ ገዳም። እሺ እስቲ ወደሱ እንምጣ። እንዴት ተመሰረተ እሱ? ከዚህ በፊት እኔ አንዴም ሁለቴም ቦታው ላይ ተገኝቼ የገቢ ማሰባሰቢያ ቪዲዮዎችን ሰርቻለሁ። አሁን ካለበት መቃኞ ቤተክርስቲያን ወጥቶ ደግሞ ወደ ተሻለ ደህና ደረጃውን የጠበቀ ቤተክርስቲያን ለምእመናኑ ለካህናቱ ለታቦተ ሕጉም ለጸሎትም ለሥርዓት አምልኮት ለመፈጸም አመቺ በሆነ ቦታ እንዲቀመጥ የመሰረት ድንጋይ ተጥሎ ቁፋሮ ላይ ነው ያለው ቦታ። እንዴት መሰረትከው ይሄንን? እንደው ካህንም ሳትሆን ዳቆንም ሳትሆን የቤተ ክርስቲያን ዕውቀት ሳይኖርህ በምን አነሳሽነት ገዳሙን ብቻህን መሰረትከው? ያው እግዚአብሔር ፍቃድ ሆኖ ነው እንጂ በእኔ ብርታትና በእኔ ኃይልም አይደለም። እግዚአብሔር ስለፈቀደ ነው። ቦታው ላይ የመጥምቀ መለኮት ቅዱስ ዮሐንስ ጸበልና የኢየሱስ ጸበል አለ ቦታው ላይ የጥንት ነበር እና ቦታው ላይ ጸበሉ አጥር የለው ምንም የለውም። ያው ዝም ብሎ ከብቶቹም በጎቹም እንዲህ እየገቡ ያቆሽሹት ነበር እና እሱን ያንን ጸበሉን ቦታውን ለማስከበር የአካባቢውን ህብረተሰብም ጠየቀው። በቃ እንደውም ለምን ባሸንዳ አይሆንልንም ለምን አይሰራልንም አሉ። እሺ በቃ ይሄንን እሰራለሁ አደርጋለሁ አልኩኝ። እያደር እንትናልን ከዛም መቃኞ ቤተክርስቲያን እንዲሰራ እኔም ጥያቄ አቀረብኩ። እዛ ቦታ ላይ ቤተክርስቲያኑ እንዲሰራ ለአካባቢው ህብረተሰብ ጋራ ጥያቄ ያቀረብን ያ ጥያቄያችን እውን ሆኖልን ያን ቤተክርስቲያን ጀምረናል። አሁን የአገልግሎቱ ሁኔታ እንዴት ነው? እንግዲህ ቤተክርስቲያኑ ጭቃ በጭቃ ነው፣ ውስጡ አቧራ አፈር ነው። አሁን ላይ እንዴት ነው አገልግሎት እየተሰጠ ያለው? ሰሞነኛ ካህናቶች አሉ?
ሰሞነኛ ካህን በወር አንዴ ብቻ ነው። ምንድነው በወርም ችግር ነው። አሁን እኔ ፍላጎቴ እንደው እግዚአብሔር ከፈቀደልኝ እሁድም በየበዓላት ቀንም እንዲቀደስልኝ ይፈልጋለሁ። ግን አሁን በወር አንዴ ብቻ ነው ቅዳሴ እየተቀደሰ ያለው። አሁን በየሳምንቱ እንዲቀደስ እግዚአብሔር ከፈቀደ ቢሆንልኝ መልካም ፍቃዴ ነው የኔ። እንደሚሆንም ደግሞ እንትን አይደለም ይሆንልኛል እያስባለሁ። አሁን ትንሽ ያው ችግሩ ምንድነው የአካባቢ ህብረተሰብ አይራዳም። ያደረ አሁን ደግሞ እንትኑን የአካባቢውን ሳር መኪና መግቢያውን ሁላ በድንጋይ ምናምን አጣጥረውት እግረኛም እንዳይሄድበት አግደውታል እዛው አካባቢ ማለት ነው። ስለዚህ ወደ ቦታው መኪና ለመግባት መኪና እንዳይገባ እግረኛም እንዳይገባ ተከለከልኩ። በእኛ ሳር ላይ ማንም ሰው እንዳይሄድ ብለው የአካባቢው ህብረተሰብ መንገድ የለውም። ያንን ደግሞ የአካባቢውን ግለሰብ ለቤተ ክርስቲያን በምን ምክንያት መልቀቅ ትችላላችሁ ብዬ ጠየቅኳቸው። በመጠይቅ ሰዓት እንትኑን ግማሹ ካሳ የመሬት ካሳ ነው የምንፈልገው አሉ። ግማሹ ደግሞ የዛው አካባቢ ለውጥ ካገኘን እንለቃለን አሉ። እኔ ካሳ ለመስጠትም ብር የለኝም አቅምም ስለሌለኝ ቀበሌ ሄድኩኝና መሬት አስተዳደር እባካችሁ ይሄን ነገር እገዛ አድርጉልኝና እነዚህን ግለሰቦች መሬት የቀበሌ መሬት ካለ እንዲለቁልኝ ትክስጡልኝ ብያቸው ጠየቅኳቸው። እነሱም እሺ አሉና ያንን መሬት ወርደው ቦታው ላይ ለናንተ እኛ እንስጣቸው ይሄንን ለቤተ ክርስቲያን ልቀቁ ብሎ ቀበሌው ለግለሰቦቹን ያወያይቷቸው እንትን ሲሉ እኛ ብር ነው የምንፈልገው እንጂ አንደኛ ደግሞ ከአቅራቢያችን ለቀን ሩቅ ቦታ ሄደን አንጠቀምም፣ እኛ አንሰጥም፣ አንፈልግም። ተገቢውን ካሳ ከሰጠን ከዛም በኋላ እንለቃለን እንጂ አንለቅም አሉና እምቢ አሏቸው ቀበሌው ደግሞ እኛ እዚህ ድረስ መተን እዚህ ድረስ ደርሰን ዝም ብለን አንመለስም አሉና አንድ ጫካ ዛፍ አለ እና 10 ጥማድ መሬት አስተዋጽኦ አድርጎልን ሄዷል እዛ አካባቢ ማለት ቀበሌው። ግለሰቦች ግን ያው ካሳ ካልሆነ አንሰጥም ብር ነው የምንፈልገው ብለው እንትናል። ለምሳሌ የስንት ሰዎች መሬት? 10 ሰዎች። የ10 ሰዎች መሬት መንገዱ ነው ወይስ እዚሁ ይሄ ቤተ ክርስቲያን ነው? መቃኛዋ የተሰራችው የሰው መሬት ላይ ናት የተተከለችው። ያ ትልቁ የቤተ ክርስቲያኗ መሬት ትልቁ ነው። ትልቁ ደግሞ ለትልቁ ቤተ ክርስቲያን አሁን የተጀመረበት ቦታ ነው። ይሄንን ለአንድ አመት ጊዜ ሰጠን ነበር ያልናቸው እነሱ ያው ለአንድ አመት እንግዲህ አመቱ አሁን ደርሷል። ያንንም ብርም መክፈል አንችልም ቀበሌው ለውጥ ይስጣችሁና ልቀቁ ነበር ያልኳቸው። እኛ በብር እንጂ ለውጥ አንፈልግም አሉ። አሁን ባለበት ሁኔታ ቤተክርስቲያኑ እንግዲህ አገልግሎት ብዙ ጊዜ አይሰጥበትም። አሁን ደግሞ ይሄንን እንደገና ሌላ የካሳ ከፍያ ወደ አንተ ሲመጣ ሁለቱን አገልግሎት አንድ አድርጎ ለማስኬድ ፈተና አልሆነብን? ፈተናውስ ፈተና ነው፣ በጣም ከባድም ነው። ሁለተኛ ደግሞ እንትኑን እዛ ቦታውን አጥሩን ራሱ በቃ ነቅለ ካላነሳህ ነው የተባልኩት። የቤተ ክርስቲያኑ ማለት ክርስቲያኖች አይደሉም ሰዎች ክርስቲያኖች ናቸው። እንግዲህ ያጋንንት ምን ላይ እንዳረፈ እንግዲህ አላቅም። አጥሮቹም ይነሱ ሰውም በመሬቴ ላይ እንዳይሄድ ጸበልተኛም የሚመጣው ነው። መሬቴን አንድ አመት ሙሉ አልተጠቀምኩበትም። እግረኛው መጥቶ መሬቴን ሳሬን ጨፍጭፎታል ወይ ከብቶቼም አልበላም። እስከዛሬ ድረስ ታግሰናል። ካሁን በኋላ ምርጫ እንፈልግ እኛ መሬታችን እንትን ማለት የለብንም እኛ ብለው እንትናል። እና አሁን እንግዲህ ምን እንደማረግ ትንሽ ጨንቆኛል። እኔ በጣም ነው የከበደኝ። ቦታው ላይ የሚካሄደው አገልግሎት የቅዳሴው ሰዓታቱ ማለት ቅዳሴው ያው በወር አንዴ ብቻ ነው።
የመጥምቀ መለኮት የቅዱስ ዮሐንስ ብቻ አዎ ሌላ ጊዜ አሁን መቼ መቀደስ ይችላል እሁድ ብቻ ያው ኪዳን አለ እዛም ውጪ የለም ካህናት እዛው ቦታው ላይ የተቋቋሙ ካህናቶች አሉ እዛው ከገብርኤል መተው ነው የሚያገለግሉት እና ብር ደሞዝ ነው የምንፈልገው በቂ ደሞዝ አልተከፈለን አናገለግልም ነው የሚሉት ሰበካዎቹ ካህናቶቹ ማለት ቤተክርስቲያኑ ለራሱ ሰበካ ጉባኤ ህንጻ ሰሪ ኮሚቴ ካህናት የለው እዛው ገብርኤል በገብርኤል ጋር ከገብርኤል ቤተክርስቲያን ጋር የሚተዳደረው ገዳም ነው አጥቢያ ነው ደብር ነው እስካሁን ቀብር የለም በገዳምነት ነው የታሰበው መነኮሳቶች በሌሉበት እንግዲህ ይመጣሉ በሚል ተስፋ አለ ቤተክርስቲያኑ እንዴት ልትሰራው ቻልክ ያው እንግዲህ አሁን እንዲህ ማለት አልችልም በጣም ከባድ ነው ግን አሁን ገዳምን ያህል ነገር ሲመሰረት በምን አይነት መልእክት በምን አይነት መመሪያ መሰረትከው ቦታው ላይ ለአካባቢው ህብረተሰብ ያው ጋራ በመወያየት ይሰራልን ቤተክርስቲያን እንዲሰራልን እንፈልጋለን ይሄ ቦታ እንዲከበርልን እንፈልጋለን ነው ያሉን አካባቢ ህብረተሰብ ግን ያው ወጪ ሰበካው ደግሞ ከሰበካው ጋር ተነጋግረና አንዱን ወጪ ገብርኤል ቤተክርስቲያን እየሰራን ስለሆነ ወጪ መጠየቅ እንችልም ገብርኤል ህዝብ ክርስቲያንን እዛው አካባቢ ያለውን ህዝቡን ወደ ዮሐንስ ማሳተፍ አትችሉም ነው ያለኝ ሰበካው እሺ ራስን ችለ ከሰራ ትችላለህ አሉን እሺ እኔ እሰራዋለሁ ይፈቀድልኝ ህብረተሰቡም ደግሞ ፍላጎት አለ የብር ማውጣት ችግር ነው ያለባቸው ብር ግን እንዳንጠየቅ ብር ማውጣት አንፈልግም ነው ያለው አሁን የቤተክርስቲያኑ የመጀመሪያ አሰራርና መሰራራት ዓላማው ምንድነው ባንተ ማለት ነው አሁን በራሴ እኔ በዛ ያልኩበት ትልቁ ምክንያት ምንድነው ቦታው ላይ የተገኘ ነገር አለ ወይስ ቦታው ላይ ስራ እንድትሰራ የተሰጠው መመሪያ አለ ከአባቶች የታዘዝከው ትእዛዝ አለ እንዴት ዝም ብለህ ሰራው ዓላማዬም ነው ገዳም እንድመሰርት በሪ ሀገር መድኃኔዓለም ቅድም አውርቻለሁ እሳቸው ጋር ቆይቼ እንደውም እሳቸው እዛው ገዳም እነሱ ጋር እንድኖር ነበር የሚፈልጉት ግን ደግሞ እኔ በቃ አንድ ገዳም እንዲሁ መስርቼ መኖር ፈልጋለሁ በዛው ገዳም እንድኖር እግዚአብሔር እንዲፈቅድልኝ ምንድነው ማድረግ የምችለው እየጠየቅያቸዋለሁ የት ነው ሀገር እንሄዳሉኝ ቦታው ላይ ሀገራችን እዛው ቦታ አካባቢ መተው ቦታውን ባርከው ተንበላው መጀመሪያ እግዚአብሔር እንዲፈቅድልህ ሱባኤ ግባሉኝ ደብረ ሊባኖስ ሀብተ ማርያም ወረድኩኝ ለአንድ ሳምንት እዛው ቦታ ሱባኤ ገባው ከዛም በኋላ ተመልሼ እሳቸው ጋር ሄድኩኝ ስራህን በቃ ጀመር መስራት ትችላለህ ስራሉኝ እሺ አልኩኝ እኔም ስራዬን ቀጠልኩኝ መስራት ጀመርኩኝ ያው በመሃል ብዙ ፈተናዎች ነበሩ ያው ፈተናዎቹ እያለፍኩኝ ለጊዜው ያስጨነቃል ፈተናው ግን መልካም በዚሁ አጋጣሚ ወደ ሰማዕቱ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ 2015 አካባቢ ላይ ሄደሃል ጉዞ እንዴት ነበር እዛ የነበረ ቆይታስ ያው ቆይታው በጣም ደስ የሚል ነው ያው ባለፈውም በፊትም ያው ተናግሬያለሁ ድጋሚም ለመሄድ እድሉን አላገኘውም እስካሁን እንግዲህ እስቲ እግዚአብሔር ከፈቀደ ደግሞ ድጋሚ ቢጠራኝ ደስተኛ ነኝ ለየት ያለ ነው ቅዱስ ጊዮርጊስ ሰማዕቱ ለኔ ያደረገልኝ ልዩ ነው እንደው ከዚህ ከስራህ ጋር ተያይዞ መልእክት ነበረው ይሄንን እነዚህ አባት የነገሩን ነገር ሊያጸናልህ የሚችል በቅዱስ ጊዮርጊስ ላይ በነበረ ቆይታ ቦታው ላይ ነበር የተፈተንኩኝ ቦታው ላይ እዛው ዳሙ ላይ ነበርኩኝ በዚህ በጸጉር ምክንያት ነበር የተፈተንኩኝ ሌላ ነገር እንኳን ጥምቀቱ ላይ ነበር ጥምቀቱ ላይማ ያው ገባው ስጠመቅ ሞቺ ለፍርድ ቀረብኩኝና ከቀኝና ከግራም ሁለት መላእክቶች አሉ ዙፋኑ ላይ አንድ የተቀመጠ አለ እዛን በቀኝ ያለው
ይነበብለት በምድር የሰራውን ስራ ይነበብለት ብሎ ከዙፋኑ ላይ ካለው ሰው ተቀብሎ እንትን አለ። ሲያነበው ኃጢአቴን ነው ያነበበው። የት አድር መች ሰርቼ ይሄንን መች ሰራው ይንተሰ በቪዲዮ ያሳየኛል። የሰራሁትን የት እንደሰራው ኃጢአቴ በቪዲዮ ያሳየኝ። እሺ መልካሙንስ እስቲ ያሳየኝ። እሱ ይቆያል አሉ። ከዛን እሺ አንዴ ልውረድና የአካባቢ ሀገሬውን ሰውም እንዲመለሱ ለነሱም ልንገራቸውና ይመለሱ ንስሐ ይግቡ። አንዴ ታች ወደ ምድር ልቀቁኝ ልውረድ አልኳቸው። እንዴት አድርገህ ንስሐስ ይገባሉ? እንዴትስ አድርገህ ታድናቸዋለህ? ማዳን አትችልም። እንዴት ለምን አልኳቸው። አንተ ለብቻ እዛ ቤተክርስቲያን ለብቻ መስረት ለብቻ እየሰራህ እንዴት ማዳን ትችላለህ? ማዳን አትችልም። ማዳን አይችሉም ማለት ነው። አይችሉም። ስራውም ብቻ ነው የምሰራው። አብረህ ሰርተህ ቢሆን ይድኑ ነበር። አይድኑም ማለት። ስለዚህ እንዴት ነው ያልኩኝ። ግራ አዘንኩኝ። ከዛም በኋላ ናላሳያሉ አንድ ቤተክርስቲያን ውስጥ አስገቡኝ። ያለውት ሰማይ ላይ አይደለሁም እንዴ ያልኳቸው ነው። ታዲያ አሸዋ የለ አፈር የለ ምን የለ ውሃ የለ በምን ይሄ ህንጻ በምን ተሰራ አልኳቸው። አንተን ማን ሰራህ አለኝ። እግዚአብሔር። ታዲያ አንተን የሰራ ይሄንን መስራት እንዴት አቃተው? እሺ ገብርኤልን ማየት ፈልጋለሁ አልኩኝ። ገብርኤል ኃጢአትህን ያነበበው፣ ሚካኤልስ በግራ በኩል ያለው ነው። እመቤታችንን ማየት ፈልጋለሁ አልኳቸው። እሺ ያሉና እግዚአብሔርን ማየት ፈልጋለሁ አልኩኝ። ከቤተ መቅደሱ ሳልወጣ እግዚአብሔርን ማየት ፈልጋለሁ አልኩኝ ስላቸው ባትሪ አይኔ ላይ አበራ። ይሄን ባትሪ ማየት ትችላለህ አለኝ። አይ አልችልም። በቃ እሱን ማየት አትችልም ማለት። እሺ እመቤታችን ማየት እፈልጋለሁ አልኳቸው። እሺ ናሉኝ። ከቤተ መቅደስ ወደ ውጭ ያወጡኝ። ወደ ውጭ ወጥቼ ወደ ምድር ሳይ መሬቱ ይታያል። ቀና ስል ሰማዩም ይታያል። ሰማይ ላይ አይደለሁም ያለሁት አልኳቸው። አዎ ሰማይ ላይ። ታዲያ ሌላ ሰማይ እኮ ወደ ላይ አለ አልኳቸው። እመቤታችን ጋር ለመድረስ 6 ይቀራሃል። አሁን ያለው አንደኛ ሰማይ ላይ ነው ያለው። ስለዚህ እመቤታችን ጋር ለመድረስ 6 ይቀራሃል አለኝ። በዛው ብንናልኩኝ ስነሳ እንዲህ እንቀጠቀጣለሁ እንትን እላለሁ። ስም ማን ነው ይሉኛል። ብቻ እዛ ጸበል ውስጥ ማለት ነው። ከዛ በፊት በርሜል ስር ነበር የተቀመጥኩኝ። ግን ጎትቶኝ ይሁን ሮጬ ሄጄ ይሁን ወደዛ ጥጋ ግንቡ ስር ቁጭ ብዬ እንትን አልኩኝ። መሬቱ ግን እንዲህ በቃ ይዞራል። ሰውነቴ እንዲህ በቃ መንፈስ ይዞኝ ነበር። ጮኬ ነበር ወይስ እንዴት ነው አልኩኝ። በቃ አይዞህ ምንም አይደለም ተነሳሉኝ። ድግፍግፍ አድርጎኝ ከዛ ቦታ ወጣሁ። ከጸበል ውስጥ ወጣሁ። ይሄን ናቸው። ይሄ የአንድ ቀን ጥምቀት ነው። የአንድ ቀን ጥምቀት። በቦታው ላይ በተደጋጋሚ ነው የሄድከው? ሁለተኛ ጊዜ ሄዳ? ሁለቴ ነው የሄድኩኝ። የሁለተኛውስ ጊዜ? የዛ ጊዜ ወረፋ ስለነበር አንዴ ብቻ ነው መሰለኝ? አዎ አንዴ ብቻ። ይሄኛው የሁለተኛው ጊዜ ሁለቴ ተጠመቅኩኝ። ሶስተኛውን ስጋ ወደሙን በሶስተኛው እመቤታችን ናታ እዛ ኔትወርክ ያለበት እዛ ስጋ ወደሙን ተቀብዬ። መልካም። ቦታው ላይ የገጠመ አንድ ፈተና ነበር። ይሄ የተሸፈነው ጸጉርህ? አዎ ወደዚህ ወደ አዲስ አበባ ለመምጣት መኪና እየፈለኩኝ ነበር። ምን ፈልገህ ነው አለችኝ አንድ ሴት ነች። አይ ትራንስፖርት መኪና እየፈለኩኝ ነው። ለምን ነበር የመጣው? አንቺ ለምንድን ነው የመጣሽው? ልጠመቅ ልድን። ታዲያ እኔስ መቼ ተጠመቅህ? እንዴ ተጠመቅያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አለች። ምን ነው እንዴት ትዋሻለህ አለች። በምን ምክንያት? ሳትጠመቅ ከዛ ስትባረር አይችል አለችኝ። በምን ተባረርኩኝ? አንቺ ነሽ ወይስ አጋንንት ነው የሚያወራው? ኧረ እኔ ራሴ ነኝ። እንዴት ከዛ በኋላ ሄድ ከዚህ ተብለህ ስትባረር አይቻለ? ቤተክርስቲያንን ሊሰልል ነው የመጣው እንጂ ሊጠመቅና እንትን ሊል አይደል የመጣው ምናምን አለ። ከዛን ህዝቡም ተሰባሰበብኝ። ይሄ ለፖሊስ ማስረከብ አለብን አሉ። መተው ያዙ።
እዛን ያው መርምሩት ይሄ ማንነቱ አይታወቅም ጸበልም አልተጠመቀም ምንም እንትን አላለም ወሰዱት አላቸው ህዝቡ ማለት ነው ከዛን ቀጥለን ያል መሄድ አልችልም አልኳቸው እንዴት ነው የማትሄደው ቤተክርስቲያኗ ወይ ወንጀለኛ ነው ወይ ደግሞ ጥፋተኛ ነው በላ ስታስረክብ ነው እንጂ በሜዳ ምን ወይ ሰረኩባችሁ ወይስ ሌላ ምን ስሰርቅ አላየሁ ወይ ሌላ ሳጠፋ ላይ በምን ምክንያት ተወስደኛል አልኩት ምን አጥፍቼ ጥፋቴን ነገረኝና ነው የምትወስደኝ በፈልክ እዚህ ትገለኛል እንጂ ከዚህ አልሄድልህም አልኩት ከዛው ከቤተክርስቲያን ግቢ መናሪያው አካባቢ ነው እንጂ እሺ ከዛም በኋላ እዛው መኪና የሚቆምበት ግቢ ውስጥ ጥፋቴን ነገረኝ ያጠፋሁት ምንድነው ያጠፋው አልተጠመቀም ምንድነው ያጠፋው ብሎ ጠየቁት በቃ አልተጠመቀም ተባሯ ሄድ ከዚህ ተብሎ ከዛ ተባሯ ከመጠመቂያ ቦታ ማለት እንደዚህ አንተ ተጠምቀሃል አልተጠመቅም ማለት ተጠመቅያለሁ ከፈለገ አስተዳዳሪውን ወይ አስተዳዳሪውን ጠይቁ ወይ ደግሞ እዛም ያጠምቁት እዛ ተራም ይጠብቁ እነሱን ጸጉር ያልተቆረጠ ሰው ገብቶ ተጠምቋል ወይስ አልተጠመቀም ብላችሁ ጠይቁ አልኳቸው 3 ነበሩ አንደኛው ሰበካው ጋር ሄደ አንደኛው ደግሞ እታች ጸበሉ ጋር ወርዶ ጠየቃቸው ተጠምቋል ሁለቴ ተጠምቋል ብሎ ጋውን በፊትም ተጠምቋል ብሎ ነገራቸው ከዛም በኋላ እነዛም እንተናሉ በዛው ለቀቁኝ እነሱ በዚህ ኮፍያ ውስጥ ጸጉርን ትልልቅ ጸጉር እንዳለ አስበው ነው ወይስ ኮፍያህን አውልቀው ጸጉር ይታይ ነበር አይ አላወለቁ እሺ ጸጉርህንስ እንደዛ ያሳደክበት ምክንያት ምንድነው ጸጉሬን ያሳደኩበት ይሄንን ዮሐንስን ከመጀመሪያ በፊት ልክ እንደጀመርኩ ቃል ነው የተገባባንበት ከማጋ ከመጥመቀ መለኮት እሺ እኔም ይሄንን ኃይል ሰጠኝ ይሄንን ገዳም እንድመሰርት ሁለተኛ ደግሞ እቺ ዓለም አታለኝ ወደ ዓለማዊ ይሄን ቤተክርስቲያን ሳልጨርስ ወይ በከንቱ ጀምሪ በዛው እንዳልጠፋ እኔም ቃል ገባልሃለሁ እንዳትፈርድብኝ እኔ እንኳን ባጠፋ ካሁን በኋላ ጸጉሬን አልቆረጥም ጸጉሬ ይፍረድብኝ ብዬ በራሴ እንትን አልኩብኝ ብዬ ቃል ገባሁ እና ሁለተኛ ያንን ቤተክርስቲያን ጨርሼ እግዚአብሔር አንተም ፈቅደህልኝ በቃ መልኩስና ህይወቴን በዛው እንዲያልፍ ነው የኔ ቃል የተግባባንበት ማለት ስለዚህ አሁን ከዚህ በኋላ ቤተክርስቲያኑን ሰርተህ ስጨርስ ትቆረጠዋለህ ወይስ እንደዚህ ነው በዛው ህይወቴ በዛው እንዲያልፍ ነው የምፈልግ ሌላ ምንም አላማም የለኝም እንደ ሳምሶን ኃይልህን በጸጉሬ ላይ ያሳደር ብለህ ነው በቃ ይሄን ወደ ከተማ ወደ ዓለማዊ እንኳን ብወጣ ይሄን ብረሳው እንኳን ይሄን ጸጉር ለምንድን ነው ይበር ያሳደኩት አሁንስ ለምንድን ነው የምቆረጠው ብዬ ትዝቢለኝ እንኳን ቃል የገባሁት እንዳልረሳው በትዝታ እንዲሆነኝ ምን ያክል አመት ነው 5 አመት ሞልቶት ቦታውን የጀመርኩት 5 አመት መልካም ስለዚህ የበርሜል ቅዱስ ጊዮርጊስ ቆይታ ምን ሆነ መጨረሻው ያው እነዛም ከሳሾች በዛው ተመለሱ ሄዱ እነዛም ይቅርታ ምንሻዎችም ይቅርታ ብለው ተተወኝ ያው እኔም በዚህ ምክንያት ዛሬ የሚሄደውን አስመሽቶኝ እኔም በዛው ቀረ በማግስቱ አድርሄርኩ ግን ቦታው ላይ ስትሄዱ ጸጉር ተላጩ ጥፍር ተቆረጡ ተብሎ ነበር ስለሚባል አንተ በምን አይነት አግባብ ገብተህ ተጠመቀ ሰልፍ ንሳ እየተገባ ነበር በሰልፍ ተሰልፈን ንሳ ሲገቡ የኔ ተራ ሲደርስ እሺ ተናገር ምንድነው ይሰራው እኔ ሰራውት አሁን እንግዲህ ጸበል መግባት አልችልም ጸጉሬ ያድቋል መቆረጥም አልችልም እንዴት ምን ማድረግ ይችላል የት ነው የምትኖረው አሉ ደብረ ብርሃን ምንድነው መሰራው እንደዚህ ነው መሰራው አልኳቸው አይ በቃ ችግር የለም ደብዳቤ ጽፍልሃለሁ ለልጆቹ ገብተህ ተጠመቃለህ አሉ እሺ ያለው ደብዳቤ ጽፎ ሰጡኝ እዛ መጠመቂያ ቦታ ያንን ደብዳቤ ይሄርኩኝ እዛ በዛው አስገቡኝ መልካም እንግዲህ ዛሬ ከአንድም ሁለትም ጊዜ ተገናኝተናል
ዛሬ የመጣህበት እና ያለሁበትን የአገልግሎት ፈተናና ተግዳሮት በመላው ዓለም ለሚኖሩ ኦርቶዶክሳውያን የመጥምቀ መለኮት የቅዱስ ዮሐንስ ወዳጅ ለሆኑ ሁሉ አንድም ሁለትም አምስትም አስርም ባገኝ ሐሳቤን አስተላልፋለሁ ብለህ ነው የሚዲያ እድሉን ያመቻችሁልህ። ቦታው ላይ ከአንዴም ሁለቴም ሄጃለሁ በአገልግሎት ለቅዱስ ዮሐንስ አነሰ በዛ ሳይሉ ወዳጆቹ ተሳትፎ አድርገዋል። አሁን ምን ያግዙህ? ምን ይታዘዙ? ምን መልእክት አለ? እኔ መልእክት እንደው ያችን ሳሯን መሬቷን የግለሰቦችን መሬት እንደው ወደ ቤተ ክርስቲያን እንዲሰበስቡልኝ ነው የምፈልገው። ለምን ግለሰቦቹ በቃ ከብር ውጪ ምንም ማድረግ አንችልም እኛ አንሰጥም ብለው በቃ እንትን አሉብኝ እና እኔ ደግሞ ያንን ብር የለኝም። ያችን ብር እንደው በሚቻላቸው ጸጋ ተሰጥኦ ያላቸው ብዙ ሰዎች ሊኖሩ ይችላሉ። ያንን አግዘው ያንን መሬቱን ለቤተ ክርስቲያን ቢያስረክቡልኝ እላለሁ። ምን ያክል ካሬ ሆነ? በጥማድ ነው ቢያንስ ወደ 8-7 ጥማድ ይሆናል። ጠቅላላ ያወጡት ዋጋ የለም ግምቱ? ሶስቱ ሰዎች ግማሹ 200,000 ብር የሚል አለ ያንን ከነዛፉ ለመልቀቅ፣ ግማሹ ደግሞ 300 የሚልም አለ ትንሽ ሰፋ ይላል። አንደኛውማ ቦታው ላይ መልቀቅ የማይፈልግ አለ። የሁለት ሰዎች አዳራሽ ሰርተን ሻይ ቤትም መጠጥ ቤትም እንከፍታለን እዛው ቤተ ክርስቲያን እዛው ሰርተን እንትን እንላለን ነው የሚሉት እንጂ አንሰጥም ነው ለቤተ ክርስቲያን ጭራሹ ነው። አሁን እነሱ ከጠየቅንም እስከ 2 ሚሊዮን ብር ካመጣን እንሰጠዋለን አለበለዚያ አንሰጥም አሉ። እሱ ደግሞ ከማደርግ እኔስ እንደዛ ከማደርግ እግዚአብሔር የፈቀደልኝ ቀን በመንግስት በኩል ካሳ ግምት ተደርጎ በካሳ በግዴታ እንዲነሱልኝ ነው እኔ እነዚያ ሁለቱ ሰዎች። ሌሎቹ እኛ ለበቃ 200,000 ብር 150 ያሉም አሉ። እነሱ በዚህ በፍቃደኝነት እንደዚህ ብሎ ቀጥታ ያናገሩኝ። ሁለቶቹ ግን ሊያናገሩኝም አይፈልጉም፣ ሊለቁም ፍላጎት የላቸውም። እነሱ አራጭ የለውም ከሌሎች መሬት ገዝተህ መንገድ የምትሰራበት ምንም ምርጫ ያንን ሰው ሁለቶቹን አልቻልኩም። እነዚህ ግን ያው ቀንም ጠብቆኛል፣ ችግር የለም ሰዎቹ ቢሄዱበትም ምንም ቢሉም ችግር የለም እስክታገኝ ድረስ እንጠብቃለን ነው ያሉኝ እነዚህ። ያኛው ግን በቃ ሁለቱ ሰዎች ስፋታቸው መሬታቸውም ደግሞ ሰፋፊ ነው የነዚህ የሁለቶቹ። አሁን ቦታው ላይስ የመጥምቀ መለኮት የቅዱስ ዮሐንስ መንፈሳዊ አገልግሎትና ገቢረ ተአምራቱ እንዴት ነው? ያው አሁን ቦታው ላይ በሳምንት እሁድ ማር ይሰጣል። ከኪንታሮት እየተፈወሱበት ነው ማሩን በመብላትና በመቀባት ብዙ ተአምር እያሳየ ነው መጥምቀ መለኮት። ማሩ ከየት ነው የሚመጣው? ከገበያ ነው የሚገዛው? ለምን እዛው ራሱ ነው እንጂ ዛሬ 4 ዓመቱ ነው ንጉ ከገባበት። እንዴት ነው የገባው? ጥቅምት 5 ዝቋላ ሄጄ ነበረ። እሺ በ4 ሄድኩኝ፣ በ5 ስመለስ በ6 ስመለስ ንቦቹ ገብተውበት ማር ሰርቶ ጠበቁኝ በቦታው ላይ። ያንን ምን ማድረግ አለብኝ አልኩኝ። አንድ አባት መነኩሴ ያለው እዛው ቀፎ ልስጥ ቀፎ ግዛበት አሉኝ። ቀፎውን ገዝቼ ያው ዛንተን አልኩኝ። በዚህ ወራባ ሌሎችም እንደዚሁ ገቡ። እኔማ ማብዛት ነበር የፈለኩኝ። አንድ 10 ቀፎ ንቦች ከውጭ ያምጥቼ ነበር። እዛው ሽቃሮ አለቁ እንትና በቃ ቢያንስ 1 ወር እንኳን አልቆዩ። ምን ሆኑ? መቀሙት ተዛው ንቦቹ? ከነዛ በስተቀር እኔ ከውጭ ያመጣዋቸው ማለት መጀመሪያ እዛው የነበሩት በራሳቸው እዛው ማር የሚሰጡት እንጂ እነዛ 10 ቀፎዎች ከዛው ከጫካ አካባቢ አምጥቼ ነበር ለማብዛት ፈልክ የራሴ ፍላጎት ማለት ነው። ሳመጣ በቃ 1 ወር እንኳን አልቆይ በዛው ነው ልቅ ብሎ እንትን ያለው
ምክንያቱ ምንድነው? እንግዲህ አላቅም አልፈቀደ ይሆናል እንግዲህ በራሱ ያመጣው እንግዲህ በራሱ ንቦች እንትን ሊል ይሆናል እያሰብኩ። ሁለተኛ ደግሞ ማሩን በፊት ማንም የሚጠቀምም ሰውን ቦታው ላይ የሚመጣም የለም ነበር። እኔም ደብረ ብርሃንም እንዲሁ ከተማ 10 ብር እንዲህ በፌስታል እየቋጠርኩ እሰጥ ነበር ወደ ውጭ እየሸጥኩኝ ማሩን ለቤተ ክርስቲያን ያው አንዳንድ እንደ እምነት ማለት ነው። ከዛም በኋላ ክረምት ነሐሴ ላይ ነው ዝናብ ውጪ ላይ ነበር የምተኛው እና ኃይለኛ ዝናብ እየጣለ ነው ራል እኔ አላወቅኩም ተኝቻለሁ። ያው ጋቢ ለብሻለሁ ተኝቼ በህልሜ ቀጤማ በቅሎ በጣም ያምራል ቦታው ላይ እቺ ጋራዋ ስር ተባሏ ስር ማለት ቀጤማ በቅሎ በጣም ያምራል። እዛን ጎልማሳ ነው ወጣት ነው እንደው ይሄን ነገር አይኸው አለኝ። አዎ አየሁት። አያምርም ይሄ ቀጤማ አለኝ። አዎ ያምራል። እሺ ወደ ምስራቅ ነበር የዞርኩ ወደ ምዕራብ ዞር አለኝ። ስዞር ሴቶችም ወንዶችም ብዛት አላቸው ጧፍ ይዘው ነጫጭ ልብስ ለብሰው እልል እያሉ ጧፍ እያበሩ አያቸዋለሁ። እነዚህ ተመልከታቸው አያቸው እነዚህንም አለኝ። አዎ አየኋቸው። እስቲ እግራቸውን ተመልከት አለኝ። ሳይ እግራቸው ጫማ እኮ ነው ያጠልቁ። ታዲያ አንተ እዚህ ያለህ እንዴት ጫማ ያጠልቃሉ? እንዴት ከነጫማቸው እዚህ ይገባሉ አለኝ። ታዲያ መልስ አልሰጠሁትም። በውስጤ ግን ታዲያ አጥር የለው ምን የለው እዚህ ቦታ አውልቁ ብዬ እንዴት እላቸዋለሁ ብዬ በውስጤ ብቻ ብዬ እንትን አልኩ። ና ላሳየው ማር እንዴት እንደሚሰጣልና የንቦቹን ቤት ከፈተና የብረት ቁና ነገር አለ በሱ እንዲህ ተሸክሞ መጥቶ በማንኪያ እያንዳንዱ ሲያበላቸው አየሁ ድነት እንዴት እንደሆነ እንዲህ ነው የሚሰጠው። ሁለተኛ 1 ብር 2 ብር እየለቃቀምክ ስራህን መተው አለብህ አለ። ታዲያ መልስም አልሰጠሁትም። በውስጤ ግን ታዲያ እኔ ብሰራም እኮ ለዚህ ብሸጥም እኮ ለቤተ ክርስቲያን ለዚሁ እኔ ለስራ እንዲያግዘኝ ብዬ ነው እንጂ ለራሴ አላረኩ ብዬ በውስጤ ብቻ ነው መልስ የሰጠው እንጂ አፌን አውጥቼ ለሱ አልነገርኩትም። ከዛም በኋላ ነጎድጓድ መሰለኝ ከሰማይ ሲጮህ ከእንቅልፌ ነቃለሁ። ስነቃ ጋቢውም ይከብደኛል። ጋቢው ከበደኝ እንዲህ። ከዛ ቆይ ሽንቴ ልሽናልኩና ጋቢውንም ቁጭ አረኩት። በጣም ከበደኝ መሸከም አቅቶኝ። ለካ ዝናብ አርሶታል እየጣለ ነው። አሁንም አልሰማውም መጣሉን ዝናብ ግን እየጣለ ኃይለኛ ዝናብ። ሽንት ቤት ሄድኩና ሽንቴን ሸንቼ ሌሊት ወደ 8 ሰዓት አካባቢ ነው ስልኬ ሁላ ከበስብሶ ኖሯል። እቺ በተን ስልክ ነበረች አሁንም አላየሁትም። ከዛም በኋላ ተመልሼ ቦታው መኝታው ጋር ልደርስ ስል ድንጋይ ይወጋኛል መሃል ላይ ሲወጋኝ ምን ወጋኝ ብዬ እንዲሳይ ምንም የለም እንዲሳይ ጭቃ ነው ከግሬ ላይ ማነሳው። ከዛ ጆሮዬ ሁላ ክፍትፍት አለ። ጫካው ዛፉ ምናምን ሻው ብሎ ይጮሃል። ምንድነው ይስነቃ ዝናብ ይጣል። እስካሁን የት ነበርኩኝ አልኩኝ። ይሄ ሁላ ዝናብ ሲወርድብኝ እንዴት አልሰማውም? ሽንት ቤትስ ደርሼ ስመጣ ዝናብ መጣሉ እንዴት አላወቅኩኝም አልኩኝ። በጣም አውሬም ጅብም በልቶኝ ቢሆን በቃ ይሄን አክል በቃ ሞትም በዚሁ ነበር እንደዚሁ ነው እንዲህ ያልኩኝ እንትን አልኩኝ። የተኛው አስበህበት ነው ሳታስብበት? እኔ ማደሪያዬ ነው እዛው ሜዳ ላይ ነው የምተኛው ሁሌ። ውስጥ ከተኛው ንቦቹ በጣም ይናደፋሉ እና ዝናብ ስለሌለ በጊዜው ውጪ ላይ ነው የምተኛው። ዝናብ ካለ ቆርቆሮዋ ስር እጠልላታለሁ እንደዚሁ ቁጭ ብዬ በውጪ በኩል ማለት ነው። ግን እንቅልፍ ወሰደኝ እዛን ቀን እንደዚህ ተኝቼ ማላቀም። መጽሐፍ እንትን ውዳሴ ማርያም ነበረኝ እሱ እንኳን ምንም አልበሰበሰብኝም ምንም አልሆነም። እሱ ስልኬ ሳየው ስልኬ ብቻ ነው ትንሽ በተናዋ የራሰችው። ከዛም በኋላ በማግስቱ ነጋ። እሳት እንደገና አቀጣጣይ ሌላ ቅያሪ ልብስ የለም ያንን ጋቢ ምኑን አደራረኩኝና ነሳባቴ ጋር ሄድኩኝ። እንዲህ አልኳቸው። አይ በቃ ማሩም እንዳይወጣ ወደ ውጪ እዛው በነፃ ሰጣቸው ገንዘብም አትቀበል። ያንን ሰው መዳኛቸው ነው የሚድኑበት ነው ብዙ ፈውስን ያገኙበታል።
ሁለተኛ እንዳትሸጥ ከዛም እንዳታወጣ ውጪውንም አካባቢውን እጠር ዝም ብለህ ከነጫማ ከነምንም ለምን እዛው እጸበሉ ጋር ትሄዳላችሁ አሉኝ። በዛው አቃንተ አሁን ቦታው ላይ የጸበል አገልግሎት አለ። እንደዚሁ ደግሞ ከቦታው ከደጁ የሚቆረጥ የማር እምነት አለ። በነገራችን ላይ እየተገዛ ነው ወይ ከየት ነው የሚመጣው ብዬ ጠየቁበት ምክንያት ያው አሁን ቤተክርስቲያን ላይ እንደዚህ ስርዓትና ትውፊትን የሚያጋጩ ነገሮች እየበዙ ስለሆነ ጥራትና ጥፍጠት ያላቸው ነገሮች ወደ እምነት እየተቀየሩ ህዝበ ክርስቲያኑንም ቤተክርስቲያኒቷንም ግራ የማጋባት ሂደት የሚመስል ነገር እየመጣ ስለሆነ አዎ ምንድነው እንደዛማ ገዝቼማ እዛ ተገዝቶማ ከመጣ መሸጥ ነው ያለብንኛ እንጂ እኮ እንኳን እሱን አይደለ ፍላጎታችን ያንን የገዳሙን ራሱ ብንሸጠው ለቤተክርስቲያኗ ጥቅም ይሰጥ ነበር። ግን ከተከለከለ አይሆንም ከተባለ እንግዲህ ምንም ማድረግ አይቻልም። እምነት ሰው የሚድንበት ፈውስን የሚያገኙበት በዚህ ነው ከተባለ ያንን እንደ እምነት በማንኪያ ተቆንጥሮ ቢሰጣቸው ሰው ዋናው ዓላማ ሰው እንዲድንበት እንዲፈወስበት ነው። ከከተማስ ገዝተን በነፃ ነው የምንሰጠው ወይስ እንሸጥላቸዋለን? 1 ኪሎ ማር ስንት ብር ነው? በእኛ ጋር 1200 ብር ነው። 1 ኪሎ 1200 ብር ተገዝቶስ ለማን ህዝብ ነው የሚሰጠው? ለማን ሁላ ህዝብ እንዴት ይሰጣል? እኔ እርግጥ አሁን እስካሁን የ4 ዓመት እንግዲህ ተቆርጦ ተከምሮ ነው ውጭ ያለው። ያንን የ3 ዓመት ራሱ አሁን እዛው በባሊ ተከምሮ ነው ቁጭ ያለው። ማንም የሚበላም የለም። ይሄንን ካየው በኋላ ወደ ውጭ መሸጡን ከተውኩኝ በኋላ ማለት በፊት እየቆነጠርኩ መምጣት ላልቻለ ሰው ይዤ ወጥቼ አደርስላቸው ነበር በፊት። ይሄንን ካየው በኋላ ለነሳባቴም ይሄንን ሁለተኛ እንዳታወጣ እንዳትሸጥ እዛው ይጠቀሙ አጥሩንም አሳጥር ይታጠር ካሉኝ በኋላ መሸጡንም ተውኩኝ። በዛው በነፃ እንሰጣቸዋለን። ብዙ ሰው የተፈወሰበት ነው የሚገኘው እንጂ ተገዝቶ አይደለም ከቦታው። ቦታው ላይ እስካሁን ድረስ በእምነቱ በጸበሉ ሰዎች ከምን አይነት በሽታ ድነዋል? አንድ እናት ከአሜሪካ ነው የመጣችው። ከየት ነው? ለሕክምና አሜሪካ ሄደው ይህንን ሲሰሙ በቲክቶክ ምናምን ያው ለቅቅ ያለው እንትን ብዬ ማለት ነው ሲመጡ እዛ ደርሶ መልስ ነበር የመጡት ማሩን ብቻ በልተው ለመሄድ። ከዛ ማሩን በልተው ሊሄዱ ያንን ማር በሉና የበረከት ስራ ትንሽ ስራ ሰርተው ሊሄዱ መጀመሪያ አዳራሽ ግቡና እህል ቅመሱ ናቸው። ባቄላ ነበረ አሹቅ፣ እሱን አሹቅ ሰጠናቸው። ከዛም በኋላ ወደ ታች ተቅማጥ ምናምን ያዛቸው፣ ወደ ላይ ያላቸው አቅም አነሳቸውና ስንቅ እንኳን ይዘው አልመጡም ነበር። እዛው ታመው እንደገና አደረው። በማግስቱም ያንን ማር እንኳን አልበላም ብለው ነው የሄዱት። ድጋሚ አሁንም ያሳምመኛል፣ እዚህ መቆየት አልፈልግም፣ ዛሬም አስቀርቶኛል፣ ሳልፈልግ ነው የቀረው አለች። ተመልሳ ሄደች። ከዛም ከሄደች በኋላ አብራው የመጣች አንድ ልጅ ነበረች። ለሷ መልእክቱን ታስተላልፋለች። የገዳሙ የቤተክርስቲያኑ አካውንት ካለ እንደው አስራት በኩራቴን እንድልክ አካውንቱን ተቀበይልኝ ብላ መልእክት ስታስተላልፍ ልጅቷ ደግሞ መጣ አያቴ ድናልኛለች። 4 አይነት መድኃኒት ነበር የምትጠቀመው። ከ4 አይነቱ መድኃኒት 2 አይነት ብቻ ነው አሁን የተሰጣት፣ 2ቱ ድነሻ ተፈወሰሻል ተብላለች ብላ ይሄንን መልእክት አስተላልፋልናለች። አንድ ልጅ ደግሞ እዛው ጫጫ ጊዮርጊስ አገልጋይ ነው። የኪንታሮት ታማሚ ነበር። እዚህ አዲስ አበባ ይመጣና የባህላዊ ሕክምና ይታከማል። ለ3 ወር መድኃኒቱን ይጠቀማል። ሲጠቀም ምንም ለውጥ ያጣል።
ወደ ካንሰር ሊቀየርብህ ነው ተባለ። እንደገና ወደ ዮሐንስ መጣና ያንን ማር በመቀባት እንትን ብሎ እዛ ቦታ ላይ ተፈውሶ ምስክርነት ሰጥቷል። መልካም፣ እጅግ ጽብ ድንቅ ነው። አሁን ደግሞ በገዳሙ የተጀመረ ጉዞ አለ መሰለኝ ወደ ቦታውን ለማስተዋወቅ በቲክቶክ ይሄ ምስክርነት ከለቀኩኝ በኋላ ስልክ ቁጥር ማስቀምጬ ነበር። ያንን ስልክ ቁጥር ካስቀምጥኩኝ በኋላ በዛ ስልክ ይደውላሉ። ወደዛ ጉዞ አዘጋጆች ብዙ የሚመጡ ነው የሚመስላቸው እነሱ እና እንዲህ ጭር ያለ ቦታ መሆኑን አያውቁም። እኔ ወስዳቸዋለሁ፣ ቦታው ላይ እናደርሳቸዋለን፣ መመዝገብ ትችላላችሁ አልኳቸውና በስልክ ምናምን ብሩን በአካውንት ያስገባለሁ የትራንስፖርቱ። ከዛን እሁድ እኔ በሳምንት መጥቼ ከዚህ እየወሰድኳቸው እንትን እላለሁ። መልካም። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ይህ ቤተክርስቲያን በደብረ ብርሃን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራር አንበሳ ቀበሌ የሚባል መጥምቀ መለኮት ቅዱስ ዮሐንስ ገዳም ነው። ቦታው ላይ ከአንዴም ሁለቴም ሄጃለሁ። ይሄ የምታዩት ፎቶ በቦታው ላይ ሄጄ ያው ትንሽም ቢሆን እናንተ ባደረጋችሁት አስተዋጽኦ መልእክቱን ወደ እናንተ በማድረሴ የተሰጠኝ የምስክር ወረቀት ነው። እንግዲህ ቦታው ላይ ተደራራቢ ችግር ነው ያለው። ቤተክርስቲያኑ እንደምታዩት ወይም እንዳያችሁት በጭቃ ነው የተሰራው። ይቺ ቤተክርስቲያን ከዚህ በፊት ከሙስሊሞች ህንፃ መሳሪያ ሶላር፣ ቆርቆሮ፣ ምስማር ይሄ ወንድማችን ተበድሮ ይሄ ቤተክርስቲያን ሲሰራ እንግዲህ ከዚህ በፊት የመንበር የጉልላት የሶላር የተለያየ ነገር ቤተክርስቲያኑ በዳ ተይዞ በጣም በሚገርምና በሚደንቅ ሁኔታ እንደውም ከሙስሊም ህንፃ መሳሪያ ቤት ከዛው ከጫጫ ማለት ነው 200 ሺህ ብር ዕዳ ነበረባቸው። አጠቃላይ ከክርስቲያንም ከሙስሊምም ብለው 500 ሺህ ብር አካባቢ ዕዳ ነበረባቸው። ያንን ዕዳ እኔ ቦታው ላይ ተገኝቼ በሰራሁት ቪዲዮ እናንተ ባደረጋችሁት አስተዋጽኦ ነው የተከፈለው። አሁንም ደግሞ አዲስ ህንፃ ቤተክርስቲያን ሊሰራ ጉድጓድ ተቆፍሯል፣ ማለትም ቦታው ተደልድሏል። በሁለተኛ ደረጃ ደግሞ ወደ ቦታው ላይ የሚሄዱ መዳን የሚፈልጉ የቅዱስ ዮሐንስን በረከት ለማግኘት ወደ ቦታው የሚሄዱ ሰዎች የሚገቡበት መንገድ የለም። በግለሰቦች መሬት የታጠረ ነው። እሱንም ለማስለቀቅ ያለባት ችግር የተነሳ በወር አንድ ጊዜ ነው የመጥምቀ መለኮት የቅዱስ ዮሐንስ ዕለት ብቻ ነው ቅዳሴ የሚቀደሰው። ይህንንም ቅዳሴ በእመቤታችን ቀን፣ በእሁድ ቀን፣ በቅዱስ ሚካኤል ቀን፣ በቅዱስ ገብርኤል ቀን ቅዳሴ ይቀደስልን የምትሉ ለልብሰ ተክህኖ፣ ለዕጣን፣ ለዘቢብ፣ ለነዋያተ ቅድሳት በዚህ ቤተክርስቲያን በጸሎት እንድትታሰቡ አስተዋጽኦ ማድረግ የምትፈልጉ ሁሉ የቤተክርስቲያኑን አካውንት ከታች አስቀምጥላችኋለሁ። እንዲሁ በእኛም ስልክ ቁጥር በእነሱም ስልክ ቁጥር በመደወል የቤተክርስቲያኑ ሙሉ አድራሻና መረጃ ታገኛላችሁ። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መጥምቀ መለኮት ቅዱስ ዮሐንስ የበረከቱ ተካፋይ እንድትሆኑ በተሰጠው ቃል ኪዳን እንድትባረኩ ቦታው ላይም በአካል ሄዳችሁ እንድትድኑ እንድትፈወሱ ገዳሙ ጉዞ ያዘጋጃል ማለት ነው። ይህንንም አድራሻ አስቀምጥላችኋለሁ። ሁላችሁም በመደወል እንዲሁም ደግሞ የበኩላችሁን አስተዋጽኦ በማድረግ ተሳታፊ እንድትሆኑ መልእክቴን አስተላልፋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ።